ትውልዱ ይማራል ነው እንዴ ሲሉ የተገኙት ጴንጤዎቹ የለም መድኃኔዓለም ክርስቶስ ምስክሬ ነው የለም የዘማሪ እንትና ወደ ጌታ ሄደው ወንድም የሱን ገድል የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ 42 ትውልዱ ይማራል ብሎ የሚል ተገኘ እንዴ ሙሉ ወንጌል ብና ቃለ ሕይወት ውስጥ የለም እንዲህ አይነት እንቶ ድሪቶ ቡትቱ የለም አሁን እናድርግ እንኳን ብለው ቢሉ ጌታ እግዚአብሔር ምስክሬ ነው አልኩ ኤልያስ ላይ ያለ እግዚአብሔር የቅናት እሳት ውስጣቸው የገባ ስላሉ ይወለ ፑልፒቱ ነው ባፍጢሙ መደፋው አልኩ እንዲህ አይነት ስብከት ጴንጤ ተነስቼ ሰብካለሁ ብሎ ቢል ይፋረደኝ አልኩ ጌታዬ በማገለግልበት ቤተክርስቲያን ፓስተር ሁሉ እየሰማ ነው እስኪ ፓስተር ተነስቶ እንትና የሚባሉ ሞተውላቸዋል የእሳቸው መከራና ዘር ሲጀምር አይልም ፓስተር አይልም ግን እንደውላለሁ ብሎ ቢል የዛን ቀን ቤቱ በአንድ እግሩ ይቆማል ማለት ነው መላቀቅ የለም ደህንነት ላይ ሌላ ቡቱቱ ድርቱ አምጥታ አትለጥፍብን ተከርሻችን እኛ አይችልም ኢየሱስ ጌታ ብቻ ነው የተስማማኝ በልቻው ጠግቤ ያጋስታውት የጽድቅ እንጀራዬ ኢየሱስ ነው ሌላ የሻገተ እንጀራ አምጥታ ሌላ ልታጎርሰኝ ስትፈልግ ወግድ እላለሁ ወግድ ጌታዬ ስም ለዘላለም ይባረክ እሰየኔ አባት አንድ ዳት እንደዚህ መንፈሴን እንደዚህ አቃጥለው ቴንኪው ሰው በዘረኝነትና በተንኮል በምዝሙት በተለያየ ነገር ይቃጠላል ሰየኔ አባት እስቲ እናቱ የወለደችው ጴንጤ መድረካችን ላይ ቆሞ የፓስተር እንትና በረከቱ ይደርባችሁና ብለው እነ መምሬ እንቶኒ እንደሚሉት እስቲኛ ቤት አንድ ፍጡር ስበካት እዛው አሉልህ አዳራሽ ውስጥ እኔ ከሩቅ ሀገር መምጣት አይጠበቅብኝም እዛው አሉልህ አልኩ ቆጫ አሉ ሄዳ ነው የሚሉ ሆዳ አሮጊቱ ሁሉ ተነስቶ ማለት ነው ከየት ነው ያመጣው ይሄን አይነት ስብከት ነው የሚሉት አየህ ታዲያ ይሄ ማዳበሪያ ዘርግቶ ኬሻ ዘርግቶ በኪራይ ቤት ጊታሩ እንዳይሰማ ስዘምሩ ቀንሱ እልላት በሉ ለምን እልላት በሉ የደርጎ ወታደሮች ይሰሙናል እልላት ቀንሱት በልሳን የምትጸልዩ ለጊዜው አቁሙ አየህ አቁም ምክንያቱም የነበረው መከራ ማለት ነው እንደዛ ብሎ ያለ ትውልድ የአባቶች አምላክ ስም ለዘላለም ይባረክ እንደዛ ያለው ትውልድ ጠጋ ብለን ስንሰማው ኢየሱስ ምንድነው ጌታ ነው ማለት ምን ማለታችሁ ነው እግዚአብሔር ነው እና ሰው ሆኖ ከቅድስት ድንግል ማርያም ተወለደ ከዚያስ ለአንተ በደልና ኃጢአት ሞተ እኛ በደለኞች ነበር ለበደልና ለኃጢአታችን ሞተ ጌታ ይወድሃል የኃጢአት ይቅርታን በስሙ ሊሰጥህ የታመነ ነው ና ወደ ጌታ በቃ የሆነው ምትሉት ጴንጤዎች አዎ በቃይን ስብከት ሰበኩ ብለህ ነው ሞትከው በቃይ ነው ስብከት የለም ይሄው ነው ስብከት እኛ ምናቀው ተራራ ወጥተህ እንደ ዝንጀሮ ገመዱ ሲበጠስብህ ዘንዶ መጥቶ ወገብህን ጥምጥም አድርጎ ከፈለገ ጭንቅላትንም ጎርሶ ወደ ላይ ያወጣል ብሎ የሚል ነው እኛ ምናቀው ሙሽራይቱን ድንጋይ ተሸክመህ ለመጽደቅ ደብረ ኤልያስ ጎጃም ሂድ ይላል እኛ ምናቀው አስከሬንህ ደብረ ሊባኖስ ከተቀበረ ከጉር እስከ ሽም ወንዝ ድረስ ተጸድቃለህ የሚል ነው እኛ ምናቀው ደብረ ሊባኖስ ሄደ የወደቀ ፍርፋሪ ሰው ካፉ ሲበላ የወደቀ የሻገተ በእግራቸው የረገጡት እሱን ስትበላ ተጸድቃለህ ነው እኛ ምናቀው እመቤታችን ታማልዳለች ነው ግን አንድም ጥቅስ ማናሳይበት የሌለ እኛ ምናቀው አቡነ ተክለ ሃይማኖት በሰማይ ሁሉ ዋስጠበቃ ይሆነዋል እየተባለ ማለት ነው እኛ ምናቀው ትምህርት የተሰበክነው ትምህርት ሚት አርጎ እንደማጨር የተሰበክነው ትምህርት ኢየሱስ ክርስቶስ ያድናል ብሎ የሚል አይደለም እኛ የተሰበክነው ትምህርት በጸጋው ድናችኋል ብሎ የሚል የለም ሰው የኃጢአቱን ይቅርታ በእግዚአብሔር ሲያምን ያገኛል አይደለም እኛ ጋር የተሰበክነው ትምህርት የኃጢአት ይቅርታ የሚገኘው በማን ነው የመቃብር ድንጋይ በመቃብር ውስጥ በመሹለክ ድንጋይ በመሸከም ገድላቱን በማንበብ በማስነበብ በመጻፍ በማጻፍ አተላ የመድኃኔዓለም ዝክር ሲጠጣ አተላው ከተረፈ ጠላው ካለቀ ያንን አተላ በመላሳ አስገብተ ዙሪያውን ጥርግ አርገው ስትጠጣው ተጸድቃለህ አተላው ከክርስቶስ ስጋና ደም እኩል ነው የሚል ነው ጌታዬ እንዲህ አይነት ነገር ውስጥ ነበር የነበርኩት አዎ ኤርሚያስ እና ምን ታመጣለህ በቃ ያኔ ዛ ነበር ስጨናበስ የነበረው ይቆጨኛል የትናንት ዘመኔ ያለ እግዚአብሔር ልጅ ያሳለፍኩበት
እኛ የምናውቀው የገዳም ፍርፋሪ ወደቀ ይበላ። እኛ የምናውቀው ሐሙስና እሑድ እባብ ከገደል ትጸድቃለህ ብሎ የሚል የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብሎ የሚል ነው። እኛ የምናውቀው ወንድሜ በስሟ ያጠጣ ያበላላ ይጸድቃል ብሎ የሚል ነው። ጴንጤው ጋር ስመጣልህ እሺ እናንተ ጋር ጽድቅ እንዴት ነው? ይሄንን ጉደኛ የሚባል ጴንጤን ስጠይቅ ጽድቅ አሉኝ። አዎ ጽድቅ በአንዱ በእግዚአብሔር ልጅ በማመን ነው። በቃ አዎ በቃ እንዴት ሆኖ? ይሄው ሮሜ መጽሐፍ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ማን ያለው? ጳውሎስ። እሱም በኢየሱስ ክርስቶስ የሚያምኑት በኢየሱስ ክርስቶስ በማመኑ የሚሆን የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል በኢየሱስ ክርስቶስ በሆነው ቤዛነት በኩል ድገመው ኤርሚያስ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ድንጋይ በመሸከም አይደለም እያልከኝ ነው? አዎ። ፍርፋሪ በመብላት አይደለም እያልከኝ ነው? አዎ። እንደ ዝንጀሮ ተራራ በመውጣት አይደለም እያልከኝ ነው? አዎ። እና በምንድን ነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል በስራ አይደለም እያልከኝ ነው? አዎ። በማርያም አይደለም እያልከኝ ነው? አዎ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አቤት አቤት አምላኬ፣ አቤት አምላኬ፣ ወይኔ በላቸው ይላል ማነው? ለካ ወገኖቼ በኢየሱስ ክርስቶስ በሆነው ቤዛነት በኩል ሰው የሚጸድቀው። አዎ እንዴት ሆኖ? እንዲያው በጸጋው ይጸድቃሉ። እንዲያው ማለት ምን ማለት ነው? በነፃ ማለት ለኛ ነው ነፃ የተሰጠን። ቅጣቱስ የእግዚአብሔር ልጅ የማይቀጣውን ቅጣት ተቀጣ። በተቀጣውልን በበደል በኃጢአታችን የሞተልንን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እንዲያው በጸጋው ትጸድቃለህ። ጽድቅ ለካ በዚህ መንገድ ነው። አዎ እሺ። እና ጳውሎስ በምንድን የጸደቁት? ጳውሎስም ራሱ የጸደቀው በኢየሱስ ክርስቶስ በማመን ነው። ያ ፈሪሳዊ አዎ። ገማልኤል እግር ስር የተማረ አዎ። ሕግና ነቢያትን በደንብ የሚያውቅ አዎ። እና በማን በኩል ነው የጸደቀው? በኢየሱስ ክርስቶስ። በስራ አይደለም የጸደቀው? አይደለም። እንዴት ሰው በስራ አይጸድቅም? በስራ ለመጽደቁን እንደማያጸድቅም ቅዱስ ጳውሎስ በ12 ቁጥር ምስማር እንዲህ ብሎ ይናገርልሃል። እኛ በፍጥረት አይሁድ ነን ይላል። ማለት ጎይ አሕዛብ አይደለንም፣ ኃጢአተኞች ሆኖ አሕዛብ አይደለንም። ነገር ግን ሰው ነገር ግን ሰው በኢየሱስ ክርስቶስ በማመን ጳውሎስ አጠርከው እኮ አጠበብከው። ትንሽ ሰፋ ለምን አታደርገውም? የለም አይሰፋልም። የመዳን ስልቱ በዛ ብሎ እንደ አባ ገብረ ኪዳን ቀልድ አይቀልድብም፣ እንደ ኦርቶዶክሱ መምህር ማለት ነው። ጳውሎስ ትንሽ ሰፋ አድርግልን እንጂ የለም። የመጽደቂያው መንገድ ይሄ ነው፣ ልብ ብለህ ስማኝ ይልሃል። ነገር ግን ሰው አሕዛብም ይሁን አይሁድ ሰው ተብሎ በእግዚአብሔር መልክና አምሳል የተፈጠረ ሰው የሚጸድቅበትን መንገድ ልናገር ይላል ጳውሎስ። እኔ ራሴ የጸደቅኩበትን ልንገራችሁ እያለ ነው። ነገርን ቶሎ ፈጠን አድርገው። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ጌታዬ መንፈስ ቅዱስ ለዘላለም ስምህ ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ የሕጉን ስራ ጠብቀን አጸድቅ ማለት ነው። እኛ ራሳችን ይላል ጳውሎስ፣ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ስምህ ይባረክ የኔ አባት፣ ስምህ ይባረክ። ብርሃን የሆንከው የእግዚአብሔር መንፈስ ስምህ ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ። እና ታዲያ ኤርሚያስ ያኔ እንደ ተራራ እንደ ዝንጀሮ ተራራ ሲወጣው የነበረው ነገር ከንቱ ልፋት፣ ድንጋይ ውስጥ ሾልክስ የነበረው ከንቱ ልፋት፣ ሃይማኖት ስርዓት ይፈጽመው የነበረው ከንቱ ልፋት፣ አተላ ሲልትስ የነበረው እንደነ ቡሬ አተላላሰ እንጂ አልጸደቀም። ድንጋይ ሲሸከም የነበረው በፍጹም አላጸደቀውም። መቃብር ስራ ሄዶ የተሳላለመ ብሎ በፍጹም አላዳነውም፣ አላጸደቀውም።
ምክንያቱስ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን እያለ እኮ ነው ጳውሎስ። እኛ ራሳችን አንተና ራሳችን ማለት ሌሎች እኔና በርናባስም እነ ጴጥሮስም ሁላቸውም በሙሉ በሕግ ሥራ ሳይሆን የጸደቃችሁት የሕጉን ሥራ ፈጽማችሁ አይደለም እያለን አይደለም። በሕግ ሥራ ሳይሆን ታዲያ ምንድነው? በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን ይሄንን እውነት ትተህ ይሄንን እውነት ረግጠህ በክርስቶስ ልንጸድቅ የምንፈልግ ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያ ክርስቶስ የኃጢአት አገልጋይ ነዋ ይላል። ያፈረስኩትን ያንን እንደገና የማንጽ ከሆንኩ እኔ ራሴ ሕግ ተላላፊ ሆናለሁ ይላል። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ስታምን ነው የምትጸድቀው። ወንድምዬ በኢየሱስ ክርስቶስ ስታምን ምን እንደሚሆን ታውቃለህ? ይሄ ነው የሚሆንልህ። በኢየሱስ ክርስቶስ ስታምን ዳዊት እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና እንዲህ ይናገራል። እግዚአብሔር ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና እንዲህ ይናገራል። እንዲህ ሲል አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ኃጢአት አለባቸው አይደል? አመጻ አለባቸው አይደል? አዎ አለባቸው። ታዲያስ ተሰረየላቸው በአቡነ ተክለ ሃይማኖት እግር መቆረጥ አይደለም፣ በኢየሱስ ክርስቶስ። በአርሴማ በከተማ በማርያም አይደለም፣ በኢየሱስ ክርስቶስ። ኃጢአታቸው የተከደነላቸው አውቀዋለሁ እኮ ሰውየው ኃጢአተኛ እኮ ነው ብለህ አዎ ኤርሚያስን ታውቀዋለህ? አውቀዋለሁ ማሩን እና የተከደነላቸው ማን ነው የሚከድነው? እግዚአብሔር። የተከደነላቸው ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ አይደል? እንደ ኃጢአት አዎ አለ። ታዲያ አልቆጠረውም። በማላይ በኤርሚያስ ላይ በማላይ በማሩ ላይ በማላይ በመነል ላይ በማላይ በቢኒ ላይ አልቆጠረውም። ለምንድን ነው እኛ ላይ ያልቆጠረው? በደል ኃጢአታችንን እኛ ላይ ያልቆጠረው ለምንድን ነው ቢል እግዚአብሔር ከጸጉሬ የባሰ በደል ኃጢአት እንዳለብን ሁላችንም። አዎ ለምንድን ነው ያልቆጠረው? ሌላ የተቆጠረበት አካል ስላለ። ማን ያካል? የኛም በደልና ኃጢአት ልጁ ላይ ቆጠረው፣ ኢየሱስ ላይ ማለት በሱ ላይ አኖረ ማለት ነው። የሁላችንም በደል በርሱ ላይ አኖረ ብሎ የሚለው በርሱ ላይ አኖረ። ንጹህ ልጁ ላይ የኔና አንተን ቆሻሻ የዓለሙን ሁሉ ቆሻሻ ወስዶ ከኛ ላይ ቆሻሻውን አንስቶ ልጁ ላይ አደረገ። የሁላችንም በደል በርሱ ላይ አኖረ እንዳለ ማለት ነው ኢሳይያስ። ከዛስ ሙታን ተብሎ ለሞት ተላልፎ ተሰጠ። ሞተ። ኃጢአተኛው ኤርሚያስ እዚህ ቆሟል። ኃጢአት ግን የኤርሚያስ ኃጢአት የዓለም ሁሉ ኃጢአት በክርስቶስ ሥጋ ተቀጣ ቀራንዮ ኮረብታ ላይ። ከዛስ ይሄ ኃጢአተኛው ሰውዬ እዚህ በኢየሱስ ክርስቶስ ሞትን ድል አድርጎ ከሙታን ሲነሳ እኛን ስለማጽደቅ ስለሆነ ከሙታን ሲነሳ ይሄ እዚህ ያለው ሰውዬ ወንጌል ተሰበከለት። ኢየሱስ ለበደል ኃጢአት ሞተልህ፣ በስሙ በማመን ንስሐና የኃጢአት ይቅርታ እንድታገኝ ተብሎ ተሰበከለት። ሲሰበክ አምናለሁ ጌታዬን ብሎ ወደ ጌታው የሚጠጋ ይጸድቃል። በጌታው የሚያምን ይጸድቃል። እንዴት? እኛ ላይ የነበረውን በደልና ኃጢአት ልጁ ላይ ያደረገውና በኢየሱስ ክርስቶስ የሚያምኑትን የእግዚአብሔር የራሱን ንጽህናና ቅድስና ለነዚህ ለኃጢአተኞች ተቆጠረላቸው። እኔ አሁን በክርስቶስ ኢየሱስ የእግዚአብሔር ጽድቅ ነኝ። እኔ አሁን በክርስቶስ ኢየሱስ በማመኔ ጸድቄያለሁ ወንድሜ። ማለት ፍርድና ኩነኔ የለብኝም። መጽሐፉ እንደዛ ነው ብሎ የሚለን። እኛ መጽሐፉ ላይ ከመጽሐፉ ተፋተን ጴንጤው መጽሐፉን ያነብልሃል፣ እኛ ግን መጽሐፍ አናነብም ነበር። ተንሱ ለጸሎት ነው፣ እግዚኦ ተሳለን ነው፣ እግዚኦ ማረነ ክርስቶስ ነው።
እንደ ማረን አናቅ ሁሉ ቀን እግዚኦ ማረነ ክርስቶስ ነው። ጥሩ ነው እግዚኦ ማረነ ክርስቶስ ማለት ጌታዊ ማረን ማለት ነው። እንዴ እንደ ተማርክ ራሱ እንኳን አታውቅም እንዴ? እንዲህ አድርጎ እግዚአብሔር አዳነን ማለት ነው። ሆሳዕና ለእናንተ ትዝታችሁ ምንድን ነው? ፋሲካ ለእናንተ ትዝታችሁ ምንድን ነው? ወንድሞቼና እህቶቼ ያናግሯችኋል። የምትገቡት ሰዎች ካላችሁ ማውራት ትችላላችሁ። አይሁዳውያን፣ ኦርቶዶክሳውያን ብዙ ቆይታ እናደርጋለን። የምትሄዱበት ቦታ ከሌለ ቆይታ ብታደርጉ እንነጋገራለን። ካላችሁ አይሁዳውያንና ኦርቶዶክሳውያን ብትገቡ እናወራችኋለን። ኦርቶዶክሳውያንን በሆሳዕና በዓል እናወራችኋለን። ምን ማለት ነው ሆሻአና? ትርጉሙ ምንድን ነው? ትርጉሙን ከመለስከልን በኋላ ከዚህ በኋላ እንነግራችኋለን። ትርጉሙን ከመለሳችሁ በዛ ትርጉም መሰረት አንተ ምን ሆነሃል? ኢየሱስ ክርስቶስ ሞተልህ። ምንድን ነው ያገኘው ትርፍ? ትርፍ ምንድን ነው? አንተ ኦርቶዶክሳዊ ኢየሱስን ተከትየዋለሁ አልከኝ። የት ሊያስገባህ ነው የተከተልከው? ታውቃለህ? ይሄን ምን ብሎሃል? የት አስገባለሁ ብሎሃል? ፍጻሜ የት ነው ብሎሃል? እኔን ካመንከኝ ፍጻሜ የት ነው ብሎ ነገረህ። ከነገረስ ታዲያ ከሞት በኋላ ህይወት አለ ተብሎ ሲባል እኔ እንጃ ማን ሄዶ አይቶታል ብለህ የምትለው ስለምንድን ነው? በክርስቶስን ተከተለው ክርስቶስን አምነው ከሆነ ፋሲካውን እየበላህ በዓሉን ልደቱን እያከበርክ እሱን ተከትየዋለሁ ያለሱ ማንም የለም አንድዬ መድዬ ብለህ በኢየሱስ ክርስቶስ ታምናለህ ተብለህ ስትባል አዎ ልጁ ነህ። አዎ እንዴታ አሁን ብትሞት መንግስተ ሰማያት ትገባለህ። እሱንማ መድኃኔዓለም ነው የሚያውቀው ይላል። እንዴት ነው አንተ የማታውቀው? አልነገረህም እንዴ ጌታ ኢየሱስ ክርስቶስ? መድኃኔዓለም አልነገረንም እንዴ በዚህ ምድር በነበረበት ጊዜ በእኔ የሚያምን የት ይገባል ነው ብሎ ያለው? እንዴት ጴንጤው ከኋላ መጥቶ እናንተ የተረጎማችሁትን መጽሐፍ አንብቦ አንተ ሰኔ ጎልጎታ እያነበብክ ውዳሴ ማርያም እያነበብክ ጴንጤው የዮሐንስ ወንጌልን እያነበበ ወንጌላቱን 66ቱን መጽሐፍ ቅርጥፍ አድርጎ አንብቦ በልቶ አጣጥሞ ደህንነቱን ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እያለ አንተ ግን ወዴት እንደሚሄድ አላውቅም እንዴት ትላለህ? ኦርቶዶክሳን ትርፋችሁ ምንድን ነው? ኢየሱስ ክርስቶስ በመሞቱ ምንድን ነው ያገኛችሁት ትርፍ? ኑና ንገሩን እስቲ። እኛም እንንገራችሁ። ጠይቁን፣ በርብሩን፣ ኑ እንንገራችሁ። እናንተም ንገሩን። አይሁዳውያን ፋሲካ የቂጣ በዓልን ትበላለህ። የመራራው ቅጣና የፋሲካው በግ አጥንቱ የማይሰበረው የፋሲካ በግ ከመሽያው ጋር ቀጥታ ግንኙነት አለው ወይ? በዚህ ጉዳይ እናወራለን። ተባረኩ። እህትየው ቤቱን መሪው ቴንኪው አለውን። እንቀጥላለን። ጸጋ ይብዛላችሁ። እሺ ኤርሜ አይ ቲንክ ትንሽ ጋደም ሳትል አትቀርም። እነሱ ጋር ኦልሬዲ በጣም ሄዷል። አይሁዳውያን እና ኦርቶዶክሳውያን ግን ግቡ። ኦርቶዶክሳውያን ያው ታች ቤት ያላችሁ ካምዳውን አንድ ብትጠየቁ ሁለት ላትመልሱ ኮሜንት ላይ ያዙ ይለቀቁኝ ይፈታልኝ ታሰርልኝ አትብሉ። ተው ማውራት የምትችሉ ይህንን ሀሳብ በደንብ ሞግታለሁ የምትሉ ካላችሁ ግቡና ሞግቱን። አኑ ከየት ቤተ እምነት ነው እንደማረ? ሰላም እንዴት ዋላችሁ? እግዚአብሔር ይመስገን። እኔ እንኳን የመጣሁት ለኤርሚ ምስክርነት ለመስጠት ነውና ከታችም ላሉት ለሁሉም እንዲሆን ነው። እሱ የሰራው ስራ ፍሬ እንዳገኘ ልናገር። ሰላም እንዴት ነህ? ጌታ ይመስገን። እሺ ቀጥል፣ ስጡት አለን። ከዛ ጊዜ ጀምሮ ገብቼ አላውቅም። ኦኬ ቀጥል። ወንድሞች እየተማርኩ ስለነበረ ነው እና ትናንትና በእናንተ ትምህርት ማሜ ቤትም በሚያስተምረው ትምህርት በእናንተም 30 ሰው ሆነን ነው እየተጠመቅነው ማለት ነው። እና ክብር ለጌታ። እውነት በጣም ነው ደስ ያለኝ። አንድ ላይ ሆነን ተሰብስበን ለመግባት አስበን ነበረ። የሥራ ሁኔታና የሌሎችም መኖሪያ ቦታ የተለያየ ስለሆነ ነው እንጂ አንድ ላይ ሆነን ምስክርነት ብንሰጥ ደስ ይለኝ ነበረ። ትናንትና በጣም ደስ የሚል ጊዜ ነው ያሳለፍነው። ያንተ ስራ ፍሬ አግኝቷል ኤርሚ፣ በጣም ነው የምናመሰግነው። እግዚአብሔር ስራ እየሰራ ነው ባንተ ላይ። ስለዚህ ቀጥልበት፣ በርታ ነው የምልህ። ይሄ ልነግርህ ነው የገባሁት። ተባረካኑ። ኤርሚ አለ
ኦኬ ኤርሚ ዞር ሳይል አይቀርም እሱ ከፋሚሊም ጋር ስለሆነ ክብር ሁሉ ለጌታ ይሁን። ያው ብንናገር አሜን። ቃላችንን ሊያከብድ የሚችለው ጌታ ብቻ ነው። እሺ ቢኒያው እንትን ውሃ ልጠጣ ዞር ብዬ ነበር። ኦኬ ወንድማችን ሰምተዋል ጌታ አይደል? እግዚአብሔር ይባርክህ። እንኳንም አሜን የእግዚአብሔር ልጅ የዳዊት ልጅ እግዚአብሔር ኢየሱስ ክርስቶስ እንኳንም ረዳህ። ለአንተም ለሌሎችም ሰዎች ለእኔም ለዚህም ላለን በሙሉ አሜን ለህይወቱ የሚሆን ንስሐን ሰጥቶ ስለ ኃጢአት ዓለምን የሚወቅሰው እሱ የእውነት መንፈስ በመጣ ሰዓት እሱ ያከብረኛል ብሎ ያለው ጌታ መንፈስ ቅዱስ መዳንን በህይወትህ ጌታን ተቀብለህ ከዘላለም ጥፋት እንድትድን የረዳን እሱ ነው። ለጸጋው ባለቤት ክብር ይሁን። አንዬ ተባረክ። አስታውስ አሜን ከዚህ በፊትም አሜን። በውስጥ ኮንታክት አድርገኝ ጌታን ተቀብሎ አንድ ደግሞ ኤርሚዬ አንድ ደግሞ ደስ የሚልህ ነገር ኦኬ የፈራሁት ያኔ ትዝ ይልህ ከሆነ እናቴ ምን ትለኝ ይሆን አስታውሳለሁ። የት ነው የምንቀበረው አሁን ከሆነ ወደ መቃብር ልናጣ ነው ብዬ ነግሬህ ነበረ አዎ እና አይቀርም ቤተሰቤንም ለመውረስ ዳር ነው የደረስኩት። ለምን እናቴንም ይዣት ሄጃለሁ ስጠመቅ እንድታይ ማለት ነው። የመጨረሻ ምን ያህል በቃ እንደሞትኩኝ እንድታቅ ተጠመቅ አይደል? እሷም እሺ አዎ ትናንትና እሷም ተከትላይ መጣች። እዛ የቤተክርስቲያን ቸርች ድረስ ሙሉ ወንጌል የትኛው አጥቢያ? ሙሉ ወንጌል ነው። አዎ የትኛው አጥቢያ? ኮተቤ አጥቢያ። እግዚአብሔር ኮተቤ። ይባረክ። ቴንክ ዩ እግዚአብሔር ይባረክ። አሜን። ያ እግዚአብሔር ይባረክ። ትናንትና 30 ምናምን ሰው በአንድ ቀን በሌላ ማጥቢያዎች ላይ እንደዚህ እየተጠመቀ ነበረ። በዛ ቸርች ብቻ ግን 30 ሰው በአንዴ እንደዚህ ሶሻል ሚዲያ ላይ ባገኙት አጋጣሚ ጌታን ያገኙ ናቸው። አዎ ሁላችሁም በርቱ እና አንድ ላይ ሆነን ትናንትና ከመጠን በላይ ደስተኛ ስለነበረና በሰዓቱም ደግሞ በቃ የራሳችን ፕሮግራም እያደረግን ስለነበረ ነው። በጣም ትልቅ ደስታ ነበረ ጌታ እና ይባረክ። እናንተ ስራ ፍሬ እንዳገኘ እናቴንም ይዤ እንድመጣ እዛ ሰው ፊት ሁሉ ነው መታ አማኝ አይደለችም። ወደፊት ግን እዛ መሄድ እግሯ ከታዘዘ እዛ ቤት የማትቀርብህ ምንም ምክንያት የለም። ስለዚህ የዛ የፈራኋት እናቴ የደስታ ተካፋይ ሆናለች። ጌታ ወንድሜ ኢየሱስ የደስታ ተካፋይ ሆኗል። ሁሉም አሜን ቤተሰቤ። ስለዚህ አሜን ለእኔ ብቻ አይደለም የሰራው ቤተሰብ ላይ ነው፣ የሰፈሬ ጓደኞቼ ላይ ነው። አሁን በእኔ አርአያ ሆኜ እነሱ ለጊዜው ጠልተውኛል፣ ያው ከጊዜ በኋላ ደግሞ ይሄዳሉ። እውነቱ ግን ገብቷቸዋል። በዚህ አጋጣሚ ከኔ ጋር መነጋገር እንኳን አይችሉም። አዎ አንድ መንገድም ሰጥተሃል አንተ እግዚአብሔር እና ይባረክ። ተባረክ ኤርሚ። በጣም ነው የምንወድህ የምናከብርህ። የእግዚአብሔር ክብር ይሁን። አገልግሎት በጣም ዘመንህን እግዚአብሔር በጣም ይባርክ። ያቺ ምሽት ናት አይደለ? አዎ በወቅቱ ጌታን የተቀበልክበት አዎ ዚኔ ጋር ገብተህ የዛን ቀን አይደል? ጌታ እየቃምኩ የነበረ ጊዜ የየቃምክ የነበርክ ቀን ማለት ነው። እየቃምኩ ጊዜ አዎ አዎ ያ አዎ ለእግዚአብሔር ክብር ይሁን። አዎ አንዬ ተባረክ። ጸጋ አሜን ይብዛልህ። በውስጥ አሜን አይ ቲንክ ስልክ ተለዋውጠናል አሜን አይደል? በወቅቱ አሜን። አስታውሳለሁ። አዎ 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 አይ በለኝ በቃ ማሚንም ከዛ ወዲያ እናገኛለን። ምንም ማድረግ ስላልፈለግኩ ነው። ለዛ ነው እንትን ያልኩት። ያ አዎ ማሚንም ማሚንም እናገኛለን ታገኟታላችሁ። እዛም በቤት ቸርችም እንትን ብለዋታል። ያ ያስተማረኝ ፓስተሮች አሉ። ወንጌላዊ እንዳለ የሚባል በጣም ጎበዝ፣ ያ እሱ እንደ አባት ሆኖ ስቀር እንኳን ሳላስፈቅደው ስቀር እንኳን እንደው ችሎ የለም እንደዚህ የለም እና በጣም ብዙ ነገር ዋጋ ከፍሎ ነው እዚህ ደረጃ ያደረሰና ጊዜ ያ የሚፈጀው ለዛ ነው። በጣም ጌታ በደንብ አድርጎ ይባረክ። ቀስ ብሎ ነው ያስተማረን እና ሁላችንም እግዚአብሔር ይባረክ። ከመጥፋት ነበር የመጣ ነው። እንደ ባህሪያችን አድርገው ነው ያስተማሩን። ጌታ ሰው ነው ይባረክ። ያደረጉን። ያ መለወጥ ማለት ነው እግዚአብሔር ይባረክ። መለወጥ። አዎ እንደ እግዚአብሔር አዲስ ይባረክ። መታደስ በጣም ነው እና በእውነተኛ እግዚአብሔር በእውነተኛ አመሰግናለሁ። ቤተክርስቲያን ቴንክ ዩ። በእውነተኛ ቤተክርስቲያን ውስጥ ነው ያለው። ስፍራ እንዳትቀይር። እዛው ኮተቤ ሙሉ ወንጌል ቤተክርስቲያን ተከታተል። ወንድሞች ወገኖች አዎ በሰፈር ውስጥ ያሉ የምታውቃቸው ማሚንም ቤተሰብንም አዎ ላገኛቸው በጣም አውቃቸዋለሁ። ፈቃደኛ ነኝ። አዎ ደስተኛ አዎ ሆኜ እናገኛቸዋለን በውስጥ። እሺ የዛን ቀን ጫት እየቃምክ እሺ ነበረ የገባው። እንደውም በጣም በብዙ ጥንቃቄ ጫቱን እውነት አንዴ ልጥፋው ብለኸኝ አስታውሳለሁ። አንዴ ልጥፋው ነው ምናምን ነገር እውነት ብለኸኝ ነው። አዎ ልግሞጥሞጥና ልምጣ ብለህ ሂድ ብዬ አዎ ጠብቄህ ጌታን ኢየሱስን የህይወት አዳኝና እውነት ነው። ጌታ አድርገህ ተቀበልከው። ለዚህ ቀን እግዚአብሔር ስላበቃህ እግዚአብሔር ይባረክ። ብዙዎችን እግዚአብሔር እያስመለጠ አሜን ስለሆነ በጣም ብዙዎችን እና ጌታ ይባረክ። መጽሐፍ ቅዱስን አንብብ። አሜን። ቤተክርስቲያን የመጽሐፍ ቅዱስ ጥናት ህብረት ላይ እሺ እንዳትቀር፣ ከክፉ ጓደኞችም እንዳትቀር አልቀርም። እሺ አገኘሃለሁ። ተባረክ ወንድማችን፣ በጣም ደስ ብሎናል። እሺ ክብር አሜን አሜን። ለመንፈስ እኔም ቅዱስ ደስ ብሎኛል። ይሁን። ጻፉ። ቴንክ ዩ። አሜን። አዎ አመስግኑልኝ። እሺ ያ እሺ
ቴንክ ዩ ወንድሜ። እሺ፣ አመሰግናለሁ። ያ ሰላም ነው። እሺ ቴንክ ዩ ወንድሜ። እግዚአብሔር ይባረክ። ክብር ለመንፈስ ቅዱስ ይሁን፣ ለጸጋው ባለቤት ጌታ ኢየሱስ ክርስቶስን ላከበረው ደግሞም ለሚያከብረው ለኃጢአት ይቅርታ የሚሆን ንስሐ ለሕይወትም የሚሆን ንስሐን የሚሰጥ ወደ ኢየሱስ ክርስቶስ እንድንመጣ አይኖቻችንን የከፈተ የትንሣኤ ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ ለዘላለም ስሙ ይባረክ እና ወንጌል ይቀጥላል። እግዚአብሔር ይባረክ። ወንድሞች እናቶች የተባረኩ። ወንድምነት ቢኒያው ቀጥሉ። ዳጊ ቀጥሉ። እራት ልበላ ነው እንግዲህ የራስ ሰዓት ደረሰ እንዳያልፍብኝ። እሺ ተባረኩ። ያ ምናልባት ግን ቆይ ወንድምነት ምናልባት ሶሪ ወንድምነት ምናልባት እዚህ ውስጥ ያላችሁ ብዙ ዘመን ወንጌል ሰምታችሁ መወሰን ያቃታችሁ ለመወሰን ሰውን የምትፈሩ ለመወሰን እናት አባቶቻችሁን ወንድሞቻችሁን መቀበሪያ የት እናጣለን እያላችሁ ብላችሁ የምትሉ ብዙ ጊዜ እየተከታተላችሁ የምትሰሙ ብዙዎች አላችሁ ማቃችሁ ከአይሁዳውያንም ቤት ከኦርቶዶክሳውያንም ኢቭን ከእስልምና ሃይማኖት ውስጥ ያላችሁ እየተከታተላችሁን የምትሰሙ የምታደምጡ በውስጥ የጻፋችሁልኝ ግን መወሰን ያቃታችሁ ብዙዎች አቃችኋለሁ። ኤርሚ ትምህርትህን እንወደዋለን፣ በጣም እንወደዋለን፣ ደስ ይለናል፣ እንሰማሃለን ብላችሁ ያላችሁ ሰምታችሁ ምን ወሰናችሁ? ሰምታችሁ ለሰማችሁት እውነት ምን ምላሽ ሰጣችሁ? ወገኖቼ ምላሽ ካልሰጣችሁ የእናንተ መስማት ውሳኔ ላይ የማያደርሳችሁ ከሆነና ወደ እግዚአብሔር ልጅ ወደ መዳን የማያመጣችሁ ከሆነ የሰማችሁት ወይ ለፍርድ ሊሆንባችሁ ነው ማለት ነው። ለህይወት ካልሆናችሁ ለፍርድ ነው የሚሆንባችሁ። ለፍርድ ግን እንዳይሆንባችሁ ለህይወት ግን እንዲሆናችሁ ህይወት የሆነውን ጌታ ኢየሱስ ክርስቶስን ለመቀበል ወስኑ። ወንድሜ ዛን ቀን አስታውሳለሁ በሞት የተቀበራለሁ ብሎ በሚል ጫቱን ካፍ ውስጥ አግሞጥምጦ ነው። አንዴ ቆይ ጫት እየቃምኩ ነው ብለኝ ጫት እየቃመ ነበር። አንዴ ላቆም ተጣጥቤ ልምጣ ብሎ ነው ጌታን የተቀበለው። እንደዛው ሆኖ ይሰማ ነበረ። ሌሎችም ወንድሞች እንደሚሰሙ ነግሮን ነበር። ውሳኔ ያስፈልጋል ወንድሞች እናቶች። ቃሉ መነገሩ ብቻ አይደለም፣ አንተ ጋር ውሳኔ ያስፈልጋል። አንተ መዳን ከፈለክ ዓለም የፈለገውን ይበል። ዓለማውያን ታውቃላችሁ እንደሚሉት ወገኖቻችን ጉድ አንድ ሰሞን ነው ባክሽ ቢወራብን አንድ ሰሞን ነው ብሎ የኃጢአት ቀጠሮ ቀጥሮ ዝሙት ርኩሰት ለማድረግ ኃጢአትን ለማድረግ ቢወራብን የሆነ ሰሞን ነው። ሰው አብርቶ ነው ሰው አውርቶ ይተዋል ብለው ውሳኔ ወስነው ኃጢአትን ለማድረግ እንደዛ ያደርጋሉ። ብራዘር ጴንጤ ብለው ቢሉ መናፍቅ ብለው ቢሉ ለሆነ ጊዜ ነው የሚሉ፣ ደግሞ ዘላለማችንንም ይበሉ፣ ለኛ ክብራችን ነው። መናፍቃን ብለው ቢሉ እውነተኛው መንገድ ላይና እውነተኛውን ጌታ እንዳወቀን እውነተኛውን ጌታ እንዳገኘን እኛን የምናውቀው እነሱም ያውቃሉ። እኛ ጋር ሲመጡ መናፍቅ ብለው ይሉናል። ዞር ሲሉ እኮ ግን በጣም እየተሳደቡ ይደነቃሉ ብሎ እንዳለ በጣም ነው የሚደነቁት። እኔ የምልህ አሁን እዚህ ቁጭ ብለው እኮ እነ ቢኒያም እነ ዳጊ እነ ማሩ እኔ በጣም ይገርም በቃ ትጋታቸው ይላል። እኛም ደግሞ ጉራችንን አንቸረችርም፣ በራሳችን ትጋት አይደለም። የጸጋው ክብር ይመሰገን ዘንድ ጸጋን ያበዛልን እግዚአብሔር ለዘላለም ስሙ ይባረክ። እኛን ሲያደንቁ እኛ ደግሞ የሚደነቀው የእግዚአብሔር ልጅ ኢየሱስ ነው ብለን ወደሱ እንጠቁማቸዋለን። ስለዚህ ያልወሰናችሁ ሰዎች የመዳን ቀን አሁን ነው። አሁን ነው። ከሰው የሆነ ማንም ነገር የለም። ከኛ የሆነ አንዳች ነገር የለም። የሆነው ነገር ሁሉ ከጌታ ይሆናል። ከኛ ስንፍናና ድካም ብቻ ነው ታገኙት። ጸጋው አልፎ ግን በኔም በወንድሞቼም በእህቶቼም መክሯችሁ ገስጿችሁ አስተምሯችሁ ከሆነ ነፍሳችሁ ላመነችበት ለተቀበለው ለተረዳችሁት ውስጥ ሰውነት ነፍስ በውስጥ ልክ ነው እኮ ይሄ ልጅ እኮ የሚለው ልክ ነው፣ ዳጊ እኮ የሚለው ልክ ነው ብሎ ካለችህ ለዛ እውነት መልስ ስጥ። መንፈስ ቅዱስ በዳጊ ወይ በኔ ወይ በቢኒያም ወይ በእህቶቼ በወንድሞቼ እያወራህ ነው ማለት ነው። ለሰማችሁት ነገር ደግሞ ወስኑ። እሺ መቅዲ ነይቴ መቅዲ ወንጄ ነው ነይቴ አዶ ነው በውስጥ የጻፍሽልኝ ብዙ ሺህ ሜሴጅ ስላለ ላላዩ ይችላሉ። ጌታን ለመቀበል ከሆነ የፈለግሽው ነይቴ። እግዚአብሔር ስሙ ለዘላለም ይባረክ። አላችሁ ጌታን ለመቀበል የምትወስኑ ሰዎች ኑ እንጸልይላችሁ። የዳዊት ልጅ አሁን አድን ነው ሆሳዕና ማለት ኤርሚ እንዲገቡ በቃ እኔ ከታች ልሆን። እሺ ቴንክ ዩ ይገቡ እነሱ። እሺ ቴንክ ዩ እሺ አመሰግናለሁ። ተባረክልኝ ወንድሜ። እሺ ኦኬ። ሆሳዕና ማለት አሁን አድን ማለት ነው። አሁን አቅና፣ አሁን አድን ማለት ነው። ያው ሆሳዕና እንለዋለን። አሁን ሊያድን የእግዚአብሔር እጅ ከማዳን ያላጠረች የእግዚአብሔር የምሕረት እጁ ተዘርግቶላቸዋል። መዳን የምትፈልጉ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ
እሱ በጠራው ጥሪ መሰረት ወደ እኔ ኑ ብሏል። እኔም አሳርፋችኋለሁ ብሏልና ኑ እረፉ፣ ኑ ከዘላለም ጥፋት ዳኑ። መወሰን ያቃታችሁ ሰዎች በውስጥ መስመር እኔን አገኙ። እዚህ ያሉ ወንድሞቼን በሙሉ አገኙ። መነንም ብትፈልጉ፣ ባሩክን ብትፈልጉ፣ ቢኒም ብትፈልጉ፣ ሜርሲን ብትፈልጉ፣ ዳጊም ብትፈልጉ፣ እህትያውን ዕብራዊትን ብትፈልጉ ኑ ወደ እግዚአብሔር መንግስት ኑ። በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። ኑ የኃጢአታችሁን ይቅርታ አግኙ። ኑ የኃጢአት ሸክማችሁን ይዛችሁ እሱ ከላያችሁ ላይ ያራግፋል። የእሱን ቀንበር ቀሊል የሆነውን ትጭናለህ። ከጌታ ጋር ለዘላለም ትኖራል። የኃጢአት ይቅርታን ይሰጣል። ልጁ ያደርጋል። ለዘላለም ይቀበላል። ብርቱ አዳኝ ወደ ሆነው ጌታ ነው የምንጠራችሁ። ሆሻዕና ሳይሆን ሆሻዕና በአርያም ማለት አሁን አድን ማለት ነው። አሁን አድን፣ አሁን አድን፣ አሁን አቅና ማለት ነው። ሊያቀናህ ጌታ፣ ሊያድንህ ጌታ ይታመነ ነው። ኑ ከዘላለም ጥፋት ዳኑ። የዘንባባ ዝንጣፊ የተነጠፈለት ንጉሳችንና አዳኛችን የሆነ ሳምንት ሲመጣ አይደለም እኛ ሰሙነ ሕማማት እያን መከራውን የምናስበው። የሆነ ሳምንት ሲመጣ አይደለም ስለሱ መናገር የምንጀምረው። ይህንንም በበላችሁ ጊዜ ሞቱና ትንሣኤውን ትናገራላችሁ እንዳለ የጌታ ራት የተባለውን በልተን አፋችንን በነጠላ ለጉመን አይደለም እንሄደው። አዳኝነቱን እንናገራለን፣ ሞቱና ትንሣኤውን እንናገራለን። ከዓመት እስከ ዓመት እኛንን ስንመሰክር የምታገኙን እናንተ ግን አንድ ሳምንት አሁን ይህን ሆሻዕናን እንኳን ራሱ አታከብሩም። ምን ብዬ ላክብረው? ሆሻዕና ምኑን የማከብረው? ጌታዬን በሕይወት ያክብሬው ቀኑን የማከብረው ምን ይሁንል ብዬ ነው ቀኑን የማከብረው? የሆነ ሳምንት ሲመጣ አይደለም መከራውን የማስበው። ለጌታ ለኢየሱስ ክርስቶስ እኮ ያዝኑለት እኮ ነው ቁጭ የሚሉት። እዝን ጉልባን ብሎ ንፍሮ ይቀቀልላል። በዛም በዚህ አዳም መብያውን ነው የሚፈልገው። እውነትህን ነው። ጉልባን ቀቀልክለት አይደል? ቀቀልክለት፣ በሚጥሚጣ በላህ አይደል? ለማን ነው የምትበላው? ከቀብር መልስ ነው የምትበላው። ከቀብር መልስ ንፍሮ እንደሚበላ አሁን ሐሙስ ይመጣል ሄደ ይበሉልሃል አልኩ። በምክንያትም ብሉ፣ ግድ የለም ግድ የለም። እሱን የፈለከው ከፈለክ በሬ ከነቀንዱ ሟጥ። ግን አልኩ ወንድሜ የባቄላ ጉልባንም ብላ፣ በሬን ከነቀንዱ ከነጭራውም ቀቀልህም ብላ። እሱ ላይ አይደለም ጉዳዩ። የዳዊት ልጅ የሕይወት አዳኝ ነው ወይ ነው? አሁን አድን ይላል። በእርግጥ አንተ ድንሃል። አዳኙ ይጠራሃል። ብራዘር አዳኙ ይጠራሃል። ኢየሱስ ይጠራሃል። አዳኙ የምሕረት እጁ ተዘርግታ ሊያድንህ ና ወደ እኔ ይላል። ሳትድን ግን ባቄላ እየቀቀልክ ከስንዴ ጋራ ከገብስ ጋራ የተፈተገ እናቴ ትንሽ ሚጥሚጣ ጣል አድርጊበት እንዴት ይመች መሰለሽ እያልክ ቦሎቄህን ትበላለህ። እንደ አንተ የዝን ነው ወይ ነፍስ ይማር እንድንልህ ነፍስ ይማር ማን የሞተባችሁ ተብሎ ሲባል እስኪ ብሉ ደግሞ ስቴር እኮ ይሰጧል ጉልባኑን ብዛቱ ሳለ ነፍስ ይማር እንድንልህ። ማን ሞቶ ነው የምትበሉት? ደግሞ እኮ ገና ሳይሞት ነው ሐሙስ እኮ ነው የሚበሉት። አይገርምም? አቤቱ ጌታዬ፣ አቤቱ ጌታዬ የተረገምክ ሰው እያላለኝም ይሄ ቦሎቄያም ትውልድ ሁሉ ማለት ነው። ቦሎቄውን ተወና ወደ ጌታ ና ወደ ጌታ። የሞተው ዓርብ ነው። ጉልባን የሚበላው መቼ ነው? ሐሙስ አይደል? ሐሙስ ነው አይደለም? እንደ ወገኖቼ እንግዲህ ረስቶ ሐሙስ ነው። ኤርሚዬ ግን ምን ነበር የምንበላው? ትዝ አላለኝም። ለምን እንበላ ነበር ግን ሞተ በለው ነው። ጉልባን የምንበላው በሚጥሚጣ በዋዜ ምናምን ምንም አንበላው አለ። አዋዜ ሚጥሚጣ ታይ አለው። ጉልባን ያው በቆሎ አልኩኝ። ቦሎቄ ከቦሎቄና ምናምን ባቄላና ሽምብራ ይደረግበታል። አዋዜ ሚጥሚጣ ምናምን ግን ሞተ ብለው ነው ጌታ ኢየሱስ። ተነጋገሩበት እዛው። አሁን ነው የገባ ነው። ቦሎቄ ነው ባቄላ ነው አተር ነው ክክ ነው እዛው ተነጋገሩበት። ምን ያዳም ዘር ምንም ብላ ምንም አዳኙ ኢየሱስ ነው ብዬ ማለት